ኤፍራታ ተማራ ራሷን ልታጠፋ ነው። በጣም አዝናለች። ብቻዬን ተውኝ፣ ማንም ሰው አልፈልግም፣ ያፌት አንተንም አላገባህም፣ ከፈለግ ናታን ማሳሰር ትችላለህ ብላለች። ተስፋ ቆርጣለች። ያሁኑ የገኒ እናት መሆኗን ማወቋ በጣም ጎርቶታል። ከዚህ በፊት ናታን ብሏት ነበረ እንነግራት፣ ከዚህ በላይ ትጎዳለች፣ ከሰማች እኔንም ይቅር አትለኝም እያለ ነው። አሁን ደግሞ በጣም የጎዳ የናታን መደበቁ ነው። በጣም ውሸታም ነህ፣ እያወክ ቤተሰቦችን ከኔ ጋር ትፈልግ ነበረ እያለች በጣም አዝናለች። እውነትም ያሳዝናል። ያው ገኒ ናት የከለከለችው እንጂ ናታን እኮ ቆይቷል። እነግራታለሁ ካለ በኋላ ዳጊ ራሱ ስንቴ ነው እነግራታለሁ እያለ፣ ገኒ ግን ደግሞ ትጎዳብኛለች፣ ልጄ ትጎዳብኛለች እያለች የእናት ወድ እንግዲህ እንደዛ ነው። ግን መጨረሻው ጥሩ አልሆነላትም ማለት ነው። እና ውድና እየተከበራችሁ የሲፋን ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ነው። ድራማ ክፍል 69 ተለቋል። የዛሬ ደግሞ ያሳዝናል። ኤፍራታ የምር እንደ ዛሬ አልቅሳ መታገኝ በጣም ነው ያለቀሰችው፣ በጣም ነው የተሰበረችው። ብቻ እስከ ዛሬ አላቆመችም። በክፍል 68 ራሱ ያ ጊዜ ነበረ የጀመረችው። ዛሬም በለቅሶ ነው ያለቀ ድራማ። አሁንም በዛ አሁን የኤፍራታ ለቅሶ ማየት፣ የኤፍራታ ስቃይ ማየት ከዚህ በላይ በጣም ያስጠላልና አሁን በቃ ይብቃ። በቃ አሁን ለኤፍራታ ደስታ ቀን መምጣት አለበት። እስከ መቼ ነው እንደዚህ እያለቀሰች እየተሰቃየች በቃ እያዘነች የምትኖረው? እና በዛሬ ቀን እንግዲህ በክፍል 68 እንዳየ ነው ኤፍራታ ሁሉንም ምስጢር ሰምታ ነበረ። የተደበቀ ምስጢር ዛሬ ሰምታ ነበረ። ናታንና ገኒ አንድ ላይ ሲያወሩ እንግዲህ ናታን እኔ እነግራታለሁ፣ ገኒ የፈለገ ነገር ይምጣ፣ ከዚህ በላይ የኔ ጨረቃ መጎዳት የለባትም፣ እኔ እነግራታለሁ እያለ፣ እሷ ደግሞ እንደ አጋጣሚ ከውጭ መታ እነሱ ሁለቱም እያወሩ እየተመካከሩ ነበረ። አሁንም ራሱ ገኒ አሁን አይደለም ሌላ ጊዜ ነው ያለችው። ግን ደግሞ ናታን አይሆንም፣ እኔ እነግራታለሁ፣ ከዚህ በላይ መጎዳት የለባትም፣ ደግሞ ይቅርታ ራሱ አታደርግልኝም፣ ምክንያቱም ከዚህ በፊት ብዙ ነገር ብላኛለችና። እንደገና እኮ ናታን ትክክል ነው፣ 1 ወር ብቻ ነው የምሰጥሽ፣ ካልነገርሻት እኔ ራሴ እነግራታለሁ ብሎ ነበረ። የምር ናታን ትክክል ነው። እና እስከዛሬ ራሱ ይሄ ወጥመድ ውስጥ እያስገባችሁ ገኒ ናት። ዛሬ ነገ እያለች ቀጠሮ የያዘች ይሄው ኤፍራታ መጨረሻው እንደዚህ ተሰባብራ ቀራች። ከቤት ወጥታ እያለቀሰች ጭራሹንም መሄድ ራሱ አቀታት እና መንገድ ላይ ወደቀች። መንገድ ላይ ወድቃ እያለቀሰች የያፌት ሰራተኛ ይዞ ወደ ያፌት ደውሎ ያንተ ሙሽራ መንገድ ላይ ወድቃ እያለቀሰች ነው ብሎ ሲደውልለት ያፌት እንግዲህ በሩጫ ሮጦ ሲሄድ ወድቃ አገኛት እና በቃ ነይ አብረን እንግባ ስላት እሷን ቢያለች፣ ግን ቢሆንም ተሸክማት መኪና ውስጥ አስገብታት ወደ ቤት ወሰዳት። ትንሽ አረጋጋት። እሷ ግን ልትረጋጋ አልቻለችም። ማልቀሷን ቀጠለች ማለት ነው። አንተንም ብትሆን ናታንም ብትሆን አልፈልጋችሁ፣ ከፈለጋችሁ ገደል መግባት ትችላላችሁ፣ ምክንያቱም አሁን ግድ አይሰጠኝም፣ እኔ መኖርም ይሁን መሞትም ይሁን ግድ አይሰጠኝም ብላለች። እና እኔ ብቻሽን ከተወኩሽ ራስሽን ታጠፋለሽ ብሎ እንግዲህ ያፌት እኔም እንደመሰለኝ የምር ከኤፍራታ ፍቅር የያዛት ይመስለኛል። በጣም ነው ያንከባከባት እና ደረሰለት ማለት ነው። ብቻዋን እያለቀሰች ደርሶለታል። ብቻ በቃ ማቆም አልቻለችም እና ሻወር ውስጥም ገብታ እያለቀሰች ምንም በቃ ሊወጣላት አልቻለም። አልቅሽ እንኳን ይውጣልኝ እያለች በውሃ ተበስብሳ ያፌት እንግዲህ ሽንት ቤት ውስጥ ገብቶ አወጣት ማለት ነው። ልብስ ሁሉ ቀየረላት። እንደገና ደግሞ ወደ ናታን ደውሎ ወደ ናታን ስደውል ናታን ነው እንጂ የደወለለት። ናታን ስደውልለት ለምን ደወልክ? እኔ ከምስቴ ጋር ነው ያለሁት አትረብሽኝ ነው ያለው ማለት ነው። ናታን ግን በጣም ነው ተናደደው። ንግግሩ በጣም እንትን ነበረ። በሷ ማጉዳት አንተ ትደሰታለህ አይደለም ብሎ እንትን አለ። ገኒም አቶ ናታን ብላ በጸባይ
እንኳን ብታናግረው ሊያገናኛት አልቻለም። ግን እንግዲህ በዛሬ ቀን ቤዛ ኤፍራታ አይቻት ነበረ መታ ነበረ። ግን ለምንድነው ተመልሳ የሄደች እያለች እና ገኒ ደግሞ ኤፍራታ እንደሰማች አወቀች እና ራሷን ሳተች። ውሃ ቢደፉበትም ምንም አልነቃችም። እንደገና ፖሊስ ሄዋን እንግዲህ ያፌት እየከታተለኝ ነው ብላለች፣ አውቃለች። እሱ ያው በክፍለ 68 መልእክት አስተላልፎ ነበረ ወደ ሴቶቹ እንድትገባ ማለት ነው። እና የያፌት ሰዎች እየተከታተሉኝ ነው። ስለዚህ መቼ እዛ የሚወስደኝ አላቅምና አንተ አዳራክ ይሄን ሰርክ አስቁም እያለች ነው። እና የሄዋን ፍቅረኛም እንደሷ ፖሊስ ነው። እና እኔ ሴተረኛ ዳሪ እንኳን ያፌት ቢያደርግሽ እንኳን እኔ አፈቅርሻለሁ እና ስትመለሺ ምስቴ እንድትሆኚ እፈልጋለሁ ብሏል። እንደዚህ አይነት መልካምና ታማኝ ጓደኛ ማግኘት ማለት ሄዋን በጣም እድለኛ ናት። ምክንያቱም ሄዋን ይሄ ነገር መሳተፍ የፈለገችው ሴቶች ከዛ መከራ ከዛ ስቃይ ማስወጣት የፈለገችው አባቴ ፍትህ ስላጣ ራሱን አጠፋ። ስለዚህ እነኚህ ሴቶችም እንደ አባቴ እንዳይሆኑ ፍትህ ማግኘት አለባቸው ብላለች። እዛ ውስጥ መግባታ እንግዲህ የእሷ ምኞት ነው። ከዚህ በፊትም ወደ ያፌት ብዙ ጊዜ የምትመላለሰው አፈቅራለሁ ወዳለሁ ምናምን ብላ የእሱ መንገድ ላይ የምትቆሙ ያፌት ተናዶ እዛ ቦታ እንዲያስገባት ነበረ። ግን ደግሞ ምኞቷ እየተሳካላት ነው ማለት ነው። ሴቶቹ ጋር ከገባች ብዙ መረጃ ታገኛለች። ያፌትን አሳልፋ ትሰጣለች። ሴቶቹን ደግሞ ከመከራ ከስቃይ ታወጣለች ማለት ነው። ለዛ ነው ሄዋንም በጣም እየታገለች ያለችው ለእህቶቼ ለሴቶች እና ለኤፍራታም ስትል ነው። እና ኤፍራታም ደግሞ አደራ ሰጥታታለች። እኔ እስከዛ ካልተያዝኩት ኤፍራታን እደርስለታለሁ፣ ከተያዝኩ ደግሞ ኤፍራታን ይሄ ሰርግ እንድታስቆም ተስፋ አደርጋለሁ ብላ አደራ ሰጥታለች ማለት ነው ለጓደኛው። እንደገና ደግሞ እሷም ለእኔም ድረሱልኝ፣ እኔ ሴቶቹ የት እንደሚታሰሩ ታውቃላችሁና ያፌት አንዳንዴ ቦታ ስለሚቀይር ግን እንደምን ፈላልጋችሁኝ አገኙኝ እያለች ነው። ሄዋን እንግዲህ በጣም መልካም ሴትና ብልህ ሴት ናት። እስከ ዛሬ እንኳን ፖሊስ መሆኗን ያፌት አላወቀባትም። ቢያውቃትማ እስከ ዛሬ አትቆይም ነበረ፣ ያስራት ነበረ፣ ያጠፋት ነበረ ከነጭራሹ። ግን ደግሞ ራሷን እየጠበቀች እንደገና ለቤዛ ጥላት ምንድነው ጓደኛ እየሆነች ብዙ ነገር እያደረገች ከርማለች። አሁን ደግሞ ለመያዝ ዝግጁ ናት ማለት ነው። ገኒ ደግሞ ያው ከቤት ወጥታለች እና በአሁኑ ሰዓት አዝናለች። ኤፍራታም ደግሞ በጣም ልቧ ተሰብሯል። ሰውም የምትሆን አይመስለኝም። ውዶቼ ደህና ሁኑ። አመሰግናለሁ።